ጓደኛው እንደሆነ እንደማንኛውም እንግዳ ተንከባክበን ሸኘነው አለቀ ምንድነው እኔ ምን ላምጣ ከዚህ በላይ ምን ልሁን አጥቤ ማስቀምጬም ሰወጣም ነበሩ ያዩ እየተከታተሉኝ ነበር እንግዲህ ምንም እኔ ሟሾው ነገር የለም ቢኖር ኖራ ያው ነበር ወረቀት ነው እንግዲህ የሚበሰብስ ነገር ነው ውሃ እየታጠበ እንዴት ነው እንትን የምትለው ይሄንን ገጽ ከማግኘታችን ከአንድ ቀን ቀድሞ አንቺ ጀበናውን አንስተሽ አጣጥበሽ ቡና ካፈላሽበት ሙሉ በሙሉ ጀበናው ባንቺ ቁጥጥር ስር ነው ምንድነው ጥቅሙ እኔ ወረቀቱ እኔ ብጣሽ ወረቀት ምንድነው የሚያደርግልኝ ምንድነው ጥቅሙ እኔ ይዤው ካልመጣሁኝ ከውጭ ይዤ ካልመጣሁኝ እዚህ ከየት አመጣዋለሁ እኔ ማለት ነው የካሜራ ምናምን ይዘመጣ እንጂ ዛሬ ማለት ነው ምን ነገር ነበር ያን ወረቀት እኔ ነኝ ያስቀመጥኩት ነው ነገር እንኳን ደስ አላችሁ የመጀመሪያ ዙር የማስታወቂያ ዋጋ ከ30% ቅናሽ ጋር በመሃል ቡልጋሪያ አፍሪካ ህብረት ፊት ለፊት ለሽያጭ አቅርበናል ከዚህ በፊት በዘርፉ ትልቅ ልምድ ያካበተው ሰመር ሪል ስቴት ቀድመው ለሚገዙ 20 ሰዎች ብቻ በተደረገው የ30% ቅናሽ በ8% ቅድመ ክፍያ ብቻ ማለትም ባለ 1 መኝታ በ500 ሺህ ብር ባለ 2 መኝታ በ700 ሺህ ብር ባለ 3 መኝታ በ900 ሺህ ብር እንዲሁም የንግድ ሱቆችን በ450 ሺህ ብር ቅድመ ክፍያ ብቻ በ50% የረጅም ጊዜ ባንክ ብድር አዘጋጅተንሎታል ምን ይሄ ብቻ በልዩነት ለ20 ደንበኞቻችን ታላቅ ቅናሽና በቤተሰብ አሊያም በቡድን ሆነው ለሚገዙ ደንበኞቻችን ልዩ የቤተሰብ ቅናሽ አዘጋጅተናል ፈጥኖ ይመዝገቡና ከባለ 20ዎቹ አንዱ ይሁኑ ታዲያ ምን ይጠብቃሉ አሁኑኑ በ0939 049839 አሊያም በ0975 82 3817 ላይ ይደውሉ አሚናንስቼ ልቀይር ስል ጫሜ ውስጥ አገኘው ወረቀት አሁን ጀበና ውስጥ የተቀመጠው ወረቀት ነው አዎ ይሄንን ገጽ ገንጠለ የተገነጠለውን ገጽ ጀበና ውስጥ አደረከው ከዛስ ምን ይሁን እሺ ምን እንዲሆን የፈለከው ከዛ ቀስ ብዬ ላንተ ልሰተ ነበር ያሰው ጧት ላይ ጫማ ልቀይር ስገባ ጫሜ ውስጥ አገኘሁት እነሱ የህግ ሰዎች በሚያወጣጡበት መንገድ ያወጣጣቸዋል ከኔ ጋር ያላችሁ ቆይታ ግን እንደዚህ ተሰቃየን ቆይ እንዴ ምን ዘው እነሱ ህግ ቦታ ወስደዋል ከነሱ ጋር ትጨርሳለህ ከዚህ በኋላ ስላንተ አያገባኝም እንዴት መናገር እንዳለብህ እነሱ ያሳዩዋል እሺ የዚህ ኬዝ መደምደሚያ የሆነው ግርማ እስካሁን የገባበት አልታወቀም ሰላም ጤና ፍቅር ለእናንተ ይሁን ውድ ሀገሬ ልጆች ከሀገር ውስጥም ከሀገር ውጭ ሆናችሁ ይሄንን ሾው የምትከታተሉ በሙሉ ሰላማችሁ እጅግ ብዝት ይበልልኝ ብሩክ ነኝ ሉካ ሾው ላይ እንገኛለን የተለያዩ ማህበራዊ ጉዳዮችን እንዲሁም ደግሞ እንጀል ታሪኮችን ሳይቀርዙ ወደ እናንተ እያመጣን የምናደርስበት ውድ የሆነውና የተከበረው ሰዓታችን ላይ ደርሰናል እንግዲህ ውድ ተመልካቾቻችን እንደተመለከታችሁት ከሆነ አንድ ኬስ ከጀመረን ሰንበትበት ብለናል የልዑል የማንነት ጥያቄ ከዛ በኋላ እንግዲህ የተፈጠሩትን ነገሮች በሙሉ ተመልክታችሁ ነበረ አሁን ላይ ያለንበትን ትልቅ ሚስጥር ያዘ ግርማ የተባለ ሰው እየፈለገን እንደሆነ እንግዲህ እናንተም የምታውቁት እኛም እየሰራንበት ያለንበት ሁኔታ ላይ እንደሆነ እንግዲህ ይሄ እሙን ነው ከዛ በፊት ግን እንደምታዩት እንግዲህ ውጪ ላይ ነን ውስጥ እየቀረጽን በነበረበት ወቅት እንግዲህ መብራትም ትንሽ ስላስቸገረን ቀረጻችን ውጪ ሆነን እንድናደርግ ተገደናል ማለት ነው አንዳንድም የአካባቢውም ድምጽ ሊኖሩ ይችላሉ እሱን እንግዲህ በትዕግስት እንድትከታተሉን እስከ መጨረሻው ድረስ አብራችሁን እንድትቆዩ ማለት እፈልጋለሁ እንደገለጽኩላችሁ ከሆነ ግርማን እየፈለገን ያለንበት ሁኔታ ላይ አየለ የሚባል ግለሰብ አግኝተን ነበር አየለ ማለት ግርማ በቀጥታ አግኝቶት የነበረ አርፎበት የነበረ ሰው ቤቱ የነበረ ያ ማለት እንግዲህ ከዛም በፊት ከረጅም ዓመታት በፊት አብሮ አደጉ በእረኝነትም ሀገሩ ወይም ደግሞ ሴምራ ጎሳ ያሉበት አካባቢ ላይ አብሮ እንዳደጉ የምናውቀው ነው ወይም ደግሞ ከዚህ በፊት በነበሩት ክፍሎች የምታውቁት ነው ከዛ በኋላ ደግሞ የተፈጠረውን ግርማ ምን አይነት ሚስጥር እንደያዘ ግርማ ሚስጥሩን ከመያዙን በላይ ደግሞ ለዚህ ሚስጥር ቁልፍ የሆነ እጁ ላይ መፍቻ የተባለውን ያንን መጽሐፍ ለአየለ እንደሰጠው ያንን ደግሞ ለአየለ ሲሰጠው ደግሞ አሞቶች እያሳደዱኝ ነው ምናልባትም ቤተሰቦችን የሚያገኙቸው ከሆነ እንደመደራደሪያ ይሄንን መጽሐፍ ስጧቸው ብሎን የሰጠኝ ብሎን ነበር አየለ ይሰጣል ከዛ በኋላ እንደተመለከታችሁት እነዚህ ሁለት ገጾች ከላዩ ላይ ጎሎ ነበር ከዚህ መጽሐፍ ላይ ያ ትልቅ አጠያያቂ ነገር ነው ግርማ ለአየለ አጉድሎ ይስጠው አየለ ከተቀበለ በኋላ እነዛን ሁለት ገጾች ያጉድላቸው ወይም ደግሞ ቤት ውስጥ ያሉ ሰዎች ይሄ ብዙ ጥያቄ ውስጥ ሊገቡ የሚችሉ እኛ በራሳችን መንገድ እያጣራናቸው ያሉ ነገሮች ናቸው እንግዲህ በጊዜም ሂደት ደግሞ የምናጣራው እንደ እርግጠኛም ሆነን መናገር የምንችለው ይሄንን አጥርተን መጨረሻው ላይ እውነታውን እንደምንደርስበት ነው እንዳያችሁት ደግሞ በዚህ ሂደት ውስጥ ደግሞ አንድ ገጽ ተገኝቷል የአንድ ገጽ ደግሞ ከሁለቱ ገጾች የት እንደተገኘም ታስታውሱት ነው ያንን ገጽ እንግዲህ ያገኘው ጋሻው ነው
ቤቱን በተደጋጋሚ እንፈትሽ ነበር። ምን አይነት ነገሮችንም እንግዲህ ቤቱን ለመፈተሽ ማናደርገው ጥረት አልነበረም። ከዚህ በፊትም ከጋሻው ጋር ባደረግነው ቆይታ ሌላው ቀርቶ እንግዲህ የሚሰራ ስፒከር እንኳን ገንጥለን እዛ ውስጥ ይኖራል ብለን በጣም ብዙ ነገሮችን አነሳስተን ፍራሹላ ሳይቀር ቀደኑላ ፈትሸናል። ቤት ውስጥ በጣም ፈትሸናል። መጨረሻ ግን ባልጠበቅንበት ሁኔታ አንድ የቡና ማፍያ ጀበና ውስጥ ይህንን የሚያክል ሚስጥር የያዘ አንድ ገጽ ወረቀት ተገኝቷል። ያንን ግን ማን ያስቀመጠው እንዴት ተገኘ የሚለውን ከጋሻው ጋር አውርተን ነበረ። ከዛ በኋላ አየለን ጠርተው ደግሞ ማን እንዳስቀመጠው እንግዲህ ስናወራ እኔ አላውቅም ነው ያለን። ምናልባትም ግርማ አግኝቶ ግርማ አስቀምጦት ሄዶ ሊሆን ይችላል ነው ያለው። አሁንም አጠያያቂ ሊሆኑ የሚችሉ ብዙ ነገሮች አሉ እዚህ መካከል። ግርማ እንግዲህ ገብቶ ውሎ አድሮ በወጣበት ቅጽበት እነሱ ቡና ይጠጡ አይጠጡ ጀበናው እንግዲህ ጀበና ቀን በቀን የሚለቀለቅ የሚታጠብ ቡና የሚፈላበት እቃ ነው። እዛ ውስጥ ደግሞ ለማስቀመጥ ደግሞ ሪስክ መውሰድ ይፈልጋል። ያንን ደግሞ ግርማ ያደርገዋል ማለት ከባድ ይመስለኛል። ወይ ተነጋግረው አድርገውታል ወይ አየለ የሚያውቀው ነገር አለ። ይህንን እኛ የምናጠራው ይሆናል። ከዛ መካከል እንግዲህ እንዳያችሁት ከሆነ አየለ የራሱ ቤተሰብ ልጆች እንዳሉት ሳይቀር በእኛም ቁጥጥር ስር ከገባ በኋላ እነዚህንም ቤተሰቦች ሳይቀር እኛ ጥበቃ እያደረግንላቸው እንደሆነ ነግረናችሁ ነበረ። ዛሬ እንግዲህ የግድ ባለቤቱ ስለምታስፈልገን ባለቤቱን ቆይታ ልናደርግ፣ ምክንያቱም ማታውቀው ነገር አይኖርም። እዛ ቤት ውስጥ ነበረች። ግርማን በመጣ ጊዜ አየለም እንግዲህ ይህንን ሁሉ ዓመት አብሮ ሲኖሩ የሚነግራት ብዙ ነገሮች ይኖራሉ። ከዛ በተጨማሪ ደግሞ በቀጥታ እዛ ቤት ውስጥ ግርማን አግኝታው ነበረ። የተለያዩ ነገሮች እዛ ቤት ውስጥ ተፈጥሮ ሊሆን ይችላል፣ አይታ ሊሆን ይችላል። ይህንን እንግዲህ ከእሷ ለማረጋገጥ ከእሷ ጋር ቆይታ የምናደርግ ይሆናል። ስለዚህ ዛሬ ብዙ ፍንጮችን ብዙ መረጃዎችን እንደምናገኝ እርግጠኛ ሆነን መናገር እንችላለን። ዛሬም እንግዲህ እሷን ልናወራትም የፈለግነው ከእሷ የምናገኘው ነገር እንዳለ ስለተሰማን ነው። በቀጥታ እንግዲህ ከእሷ ጋር እናወራለን። እስከ መጨረሻው ድረስ አብራችሁን ቆዩ። አብራችሁን ስትቆዩ ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ብሩክ ነኝ፣ ዱካሾ ላይ እንገኛለን። መልካም ቆይታ። ከየትም ቢሆን ታመጣዋለህ። ከየትም ከዚህ በላይ ከአንተ ጋር አልነጋገርም። ደቅኜባቸዋለሁ። እነሱም የያዟቸው ነው ሁለት ከኛም ጉልበት ጋር ጭራሽ ስለማይገናኙ የያዝናቸው ቀጥታ ላንተ ነው የተደወለው እና ከዚህ መጽሐፍ ላይ ከጎደለው ገጽ ውስጥ አንዱ ገጽ ነው ያ ወረቀት። ይህንን የሚያክል ትልቅ ሚስጥር ጀበና ውስጥ ይሆናል ወይም ደግሞ ጀበና ውስጥ ይገኛል ብሎ ማን ሊያስብ ይችላል? ገጹ ጽሁፉም አንድ ነው። መጨረሻ ላይ ያለችው የጎደለችው ቁጥርም ደግሞ ራሷ ናት። እንግዲህ ግርማ ምን አስቦ ምን እንደሆነ አላውቅም። ግርማ ያስቀምጠው ሌላ ሰው የሚያስቀምጠው ማቀው ነገር የለም ነው ያልኩ። አምኖኝ የመጣውን ግርማ ነው ሰልፍ የምሰጥህ ምገለውስ ማን ያውቃል? ሌላ ሰው ሊካድ ይችላል፣ ግርማ ይካዳል። ይሄ ለአይምሮም ከባድ ነው። እንዴት ነው እሱ ይሄ ሰው እንደ ቤተኛ ሚስጥር የቤትህን መግቢያ መውጫ ምን ጋር ምን እንደሚቀመጥ አውቆ ለይቶ ጀበና ውስጥ እስከ ማድረግ ድረስ የሚደርሰው? ግን እንግዲህ ሌላው ዕቃ ሲፈተሽ ጀበና አይፈተሽም ብሎ ጀበና ውስጥ አስቀምጦት ሊሆን ይችላል። እኔ ግርማ 2 ዓመት ወይንም 20 ዓመት በላይ የደከመውን ያክል እኔ በዚህ ወርና 2 ወር ውስጥ በጣም ደክሜያለሁ። ዳይን ገፍፌ ልስጥ ከዚህ በኋላ ያለኝ ሰጠው እኮ። ለምሳሌ እኔ ጋውን ሌላ ነገር ውስጥ ደግሞ ቢገኝ እኔ ልጠየቅ ነው አለ ምድር ለሰማይ እኔ ማቀው ነገር የለም። ይሄን ነገር በቃ ጨርሻለሁ። ገባህበት ገብተህ ታመጣለህ። ሚስጥር ነው ይሄ መጽሐፍ ማለት። ስለዚህ ይሄ ሚስጥር ካላገኙ ደግሞ በሰላም ሊያስኖራቸውም አይችሉ። ያሉበትን ፍንጭ እየታወቀ ነው። ስለዚህ በጣም ገፍተው ከመጡ በጣም እንትን የሚሉ ከሆነ ይሄን ሚስጥር ይሄን መጽሐፍ ስጣቸው። እየደረሱበት ነው። በቃ እግር በእግር እየተከታተሉት ነው ማለት ነው። ስለዚህ ሰላም ሆነ ስለ ቤተሰቦቹ ልጆቹ ሰላም እንዲሆኑ ይፈልጋል። ልጄ ባለቤቴ አሉ። እነሱ ላይ ችግር ከመፈጠሩ በፊት እነሱ የሚፈልጉት ይሄን መጽሐፍ ነው። ሴምራዎች እንደ ሀብት የሚቆጥሩት አሞቴዎች የሚቋምጡለት እስካሁንም ድረስ እንግዲህ የአሞቴና ሴምራ ማይስማማበት ትልቅ ሀብት እሱን ሁሉ ሚስጥር አሳልፈ ለአሞቴ ሰጥ ነው ያለ ሁሉ ስቃይ። እሺ እንግዲህ ውድ ተመልካቾቻችን እንደነገርኳችሁ ወይም ደግሞ መግቢያ ላይ እንደገለጽኩት ከሆነ እዚህ ቤት ላይ በጣም ብዙ ነገሮች እየተከናወኑ ነው። ብዙም ደግሞ ያላሰብናቸው አዳዲስ ነገሮች እየተፈጠሩ ነው ያለው። ስለዚህ አሁንም ቢሆን ቤተሰቡን በደንብ ማጥራት ያለብን ሁኔታ ነው ያለው። ምክንያቱም ግርማ መጥቶበት እስከነበረ ድረስ ከዛም በኋላ ደግሞ መጽሐፉ ተቀምጦበት ከዛ በኋላ እየተገኙ ያሉት እንኳን እነዚህ ጠፉ የተባሉ ገጾች እንኳን ጠፋ የተባለው አንድ ገጽ እንኳን ብዙ አጠያያቂ ነገሮችን ነው ይዞ እየመጣ ያለው። እንግዲህ
በጣም ይቅርታ ከዚህ በፊት ከአንቺ ጋር አላወራንም ወይም ደግሞ አልተገናኘንም ማለት ካሜራ ፊት ለፊት ማለት ነው። ምክንያቱም ለቤተሰቡም ፕራይቬሲ ሲባል ለእናንተም ነፃነት ሲባል ያሉትን ነገሮች ማውራቶቹ ከካሜራ ጀርባ ነበር እያደረገን የነበረው። አሁን ግን የግድ አስገዳጅ ነገር ተፈጥሯል። እያየን ያለነውና ካየለም አንደበት እየሰማን ያለነው ነገሮች የተጣረሱ እየሆኑብን መጡ። ስለዚህ የግድ ደግሞ ማጥራትም ስላለብን አንቺም የግድ ስላስፈልግሽን እዚህ ካሜራ ፊት ከአንቺ ጋር ማውራት ይኖርብናል ማለት ነው። እኔ እኮ ምን እንደምናወራ ለራሱ ግራ ገባኝ እኮ እንዴ። እያያችሁ ነው እንግዲህ እናንተ ሰዎች ናቸው እዚህ ጋር ያሉት። ካሜራ አለ ቀን በቀን ይሄው እናንተ እዚሁ ነው ያላችሁት እንዴ። እኔ እኮ ግራ ገባኝ እኮ። እኔ ልጆቼን ይዤ እኮ የወጣሁላችሁ እንግዲህ ታውቃላችሁ ያለሁበትን ሁኔታ ለእናንተ እንዲመች ብዬ እኔ ልጆቼን ይዤ እናቴ ቤት ነው ያለሁት። ይኸው ካሜራ ደቅናችኋል እንግዲህ እስኪ ምን አድርጊ ነው የምትሉኝ? እኔ ግራ ገባኝ እኮ እንዴ። ኖርማል ሰው እኮ ነው የመጣው። በቃ እንደማንም እንግዳ እንደመጣው ተንከባክበን ላክ ነው። ምን አድርጊ ነው የምትሉኝ? እኔ በቃ ተጨነቅኩ እኮ። ኖርማል ሰው እንኳን አይደለም። ይኸውልሽ በጣም ይቅርታ ኖርማል ሰውም እንዳልሆነ ስለምታውቂ ነው አይደለ? ኖርማል ሰው የምንለው ሰው ቢሆን ይሄም አሁንም የመጣንበት ሂደት እስካሁንም ደግሞ ከእናንተ ቤት ጋር ሙጥኝ ብለን የቀረንበትም ነገር አይኖርም ነበር። ኖርማል ሰው አይደለም። ግርማ ማለት አሁን ለምንፈልገው ኬዝ እየሰራን ላለነው ኬዝ መደምደሚያ የምንለው የብዙ ሚስጥሮች ባለቤት እኮ እኛ ምንም እኮ የምናውቀው ነገር የለም። አሁን እያልኩሽ ያለሁት አይ የምታውቁት ነገርም አለ በደንብ እኮ ምንም የምናውቀው ነገር የለም አባት። ይኸውልህ እኛ እንደማንኛውም ጓደኛው ነው አብሮ አደጉ ነው። እኛ በቃ እንግዳ ማንም እኮ ቢመጣ እኛ ባህላችን እኮ ነው ተንከባክበን አብልተን አጠጥተን በሰላም በክብር ነው የምንሸኘው። ከዚህ ውጪ እኛ ምን አድርጉ ነው የምትሉ? ይኸው እንግዲህ ከቤታችን ልጆችን ይዤ ተፈናቀልኩ። እስኪ ከዚህ በላይ እኔ ምን እንደሆንላችሁ ነው የፈለጋችሁ? እኔ ምንም ይሁን ምን አላቅም። በቃ ጓደኛው እንደሆነ እንደማንኛውም እንግዳ ተንከባክበን ሸኘነው አለቀ። ምንድነው እኔ ምን ላምጣ ከዚህ በላይ ምን ልሁን? ይኸውልሽ ይቅርታ ሰናይት ምን አለ መሰለሽ እዚህ ጋር እኛ እየሰራ ነው ያለው ኬዝ ቀላል ኬዝ አይደለም። ታውቂያለሽ ከካሜራም ጀርባ በደንብ አውርተናል። ቅድምም ብዬሻለሁኝ ካሜራ ፊት አሁን ወጣሽ እንጂ ከካሜራ ጀርባ በደንብ ማወቅ ያለብኝን ካንቺ ማወቅ የምፈልገውን ነገር በደንብ እየጠየቁሽ ነው። አሁን ደግሞ እዚህ ጋር መተሽ ማረጋገጫ መስጠት ስላለብሽ ነው። ተራሶ እንዳልሆነ አንቺ አይደለሽም ባለቤትሽ እንኳን አየለ እንኳን በቀጥታ ያመነው ነገር ነው። ብዙ ነገር ነግሮናል፣ አውርተናል። እንደማያውቅ ሆኖ ወደኋላ መመለሱ አግባብ አይደለም አሁን ላይ። ስለዚህ አሁን አንቺ ልትነግሪን የምትችይው የምታውቂውን እውነታውን ጭምር ነው። እኔ ምንም የማውቀው ነገር የለም። አይደለም አዳምጪኝ። የምታርበሰብሽው ምንም ነገር የለም። በስነ ስርዓት ለምጠይቅሽ ጥያቄ በስነ ስርዓት ትመልሽልኛለሽ። ስለዚህ በአግባቡ የምታውቂውን እውነታውን እየነገርሽኝ ያለበለዚያ ይሄ ጉዳይ አያበቃም። እዚህ ቤት እስከ መቼ እንድንቆይ ነው የምትፈልጉት? እኛ ሄደን ነገሩ አልቆ በሰላም ከኛ ጋር መለየት አትፈልጉም? እናንተ ሰላማችሁን ማግኘት አትፈልጉም? በጣም መሮኛል። እኔ እንዴ ልጆች ይዤ ተንከራተትኩ እኮ ነው። እንደዛ ከሆነ እኛ የምንፈልገውን ነገር በአግባቡ ስጡን። እኛም ወደ መጣንበት በሰላም ግርማን አግኝተን የምንፈልገውን ምስጢር ይዘን እንሂድ ከዚህ። እየተረዳኸኝ በሰላም ህይወታችሁን እየተረዳኸኝ አይደለም። እኔ ምንም የማውቀው ተአምር የለም። በቃ እኔ ማንም ሰው ቢመጣ እኔ ያለችኝን አካፍዬ ተቋርሼ ነው የምሸኘው። ማንም እንግዳ ከመጣ እንደማረገው ነው ያደረኩት። እኔ ምንም የማውቀው ተአምር የለም። እኔ እየተረዳችሁኝ ያልሆነው እኮ እኔ የማውቀው ተአምር የለም። ይኸውልሽ አሁን የምጠይቅሽን ጥያቄ በአግባቡ ተመልሽልኛለሽ። እስኪ ስለ ግርማ መጀመሪያ ከመጣ ጊዜ አንስቶ የነበረውን ነገር አስታውሰሽ ንገሪን እስኪ። ከዛ በፊት እቤት ከመምጣቱ በፊት አንቺ ግርማ የሚባል ሰው አየለ ወይም ደግሞ ባለቤትሽ ግርማ የሚባል ጓደኛ እንደነበረው ታስታውቂም ነበር? እኔ ግርማ የሚባል ጓደኛ እንዳለው አላውቅም። ማለት የመጣ ጊዜ ነው ጓደኛዬ ነው አብሮ አደጌ ነው ብሎ ያስተዋወቀኝ እንጂ እኔ ከዛ በፊት አላውቅም። በእርግጥ ብዙ ጓደኞች ይመጣሉ እንዳልኩህ የእንግዳ ቤት ነው መጥተው በልተው ጠጥተው ተጫውተው ይሄዳሉ። ከዚህ ውጭ ግን እኔ ተፈላጊ እንደሆነ እያወቅኩኝ እንዴት እቤት ያስገባዋለሁ? ሲጀመር እኔ እንደዚህ አይነት ጣጣ እንደሚያመጣብኝ ባቅ እኔ እቀበለዋለሁ እንዴ? አሳልፌ ለህግ ነበር የምሰጠው። እኔ ግን በቃ ዘላለም ዓለማችንን እንግዳ እንቀበላለን፣ ያለንን ተቋርሰን አክብረን ነው የምንሸኘው። እንግዲህ እኔ ግን ከመጣ በኋላ ነው ያወቅኩት ግርማ የሚባል ጓደኛዬ ነው አብሮ አደጌ ነው ብሎ አመጣው። እንደ ማንኛውም ሰው ተንከባክቤ የሚደረገውን አድርገን ምናምን ሸኘ ነው።
ከዚህ ውጪ ምንም የምናውቀው ተአምር የለም። በነገራችን ላይ እንግዲህ ለህግም ምናምን የምትይው ግርማ ወንጀለኛ ሆኖ አይደለም እየፈለግነው ያለነው አላልንም። እሺ ግርማ ወንጀለኛ ነው ብለን አይደለም እየፈለገን ያለነው። አሁን ኖ እኔ እንደዛ አላልኩሽም። ወንጀለኛ ነው የሚል ካፌ አልወጣም። ተመልሰን ቅጂውንም ማየት እንችላለን። ግርማ ወንጀለኛ ሆኖ አይደለም እየፈለግነው ያለነው። አሁን ለምንሰራው ኬስ አሁን ላለንበት እንግዲህ ጭንቅ የሚስጥሩ ሁሉ መፍቻ ቁልፍ እጁ ላይ አለ የተባለ ሰው ነው። ሁሉንም ነገር ከዚህ በኋላም ለሚፈጠሩት ነገሮች በሙሉ ሚስጥሩን በሙሉ እጁ ላይ ያለ በደንብ አዋቂ የተባለ ሰው ነው ግርማ እንጂ እንደ ወንጀለኛ አይደለም ግርማን እዚህ ጋር እየፈለግን ያለ ነው። ይሄንን አንቺም ተመልካቾችም እንዲያውቁት እንፈልጋለን። እኔ የምፈልገው ግን በእርግጠኝነት እየተሰማኝ ያለው ከዚህ በኋላ የእናንተ ቤተሰብ ግርማ የት እንዳለ እንደሚያውቅ ስለጎደሉት ገጾችም ሳይቀር በደንብ እንደሚያውቅ ስለተሰማኝ ጭምር ነው። እሺ እንበል ቢያንስ አታውቂውም። ከዛ በፊትም አየለ ስለ ግርማ አንስቶ ያውቃል። ከመጣስ በኋላ ምን አየሽበት? በተለየ ሁኔታ ግርማን እንዴት ነበር ያገኘሽው? ምን አይነት ሰው ሆኖ አገኘሽው? ውሎ ባደረበት ከዛም በወጣበት ዕለት እናንተ ቤት አርፎ ይባስ ብሎ እንደውም ከባለቤትሽ ስልክ ተቀብሎ ነው የወጣው። ስልክ እስከ መስጠት ድረስ ባለቤትሽ የሚጠቀምበትን ስልክ ቀፎ ከነሲም ካርዱ እስከ መስጠት ድረስ ከደረሰ በጣም ብዙ ግንኙነት አላቸው። ይሄ ግልጽ ነው። እንደሱማ እኮ አብሮ አደጉ ነው እኮ አልኩህ እኮ ነኝ የማላውቀው እንጂ እሱ እኮ አብሮ አደጉ ነው። አብረው ተምረዋል፣ አብረው ነው ያደጉት። እሱን እኮ ብያለሁ። እና አብሮ አደግ ምንም ብታረግለት ደግሞ ኖርማል ነገር ነው። ምንም ማንንም አንተም ብትሆን የምታረገው ነገር ነው። ማረጉ አይደለም አሁን ጉዳዩ ማረጉ አይደለም። ይኸውልሽ ሰናይት ማረጉ ብቻ ሳይሆን ከዛ ባሻገር በጣም ብዙ ነገሮች ስላሉ ነው። ቤት ውስጥ እንግዲህ አስቀምጧል፣ መጽሐፍ አስቀምጧል፣ ሚስጥራዊ መጽሐፍ አስቀምጧል፣ ቁልፍ የያዘ የሚስጥር መፍቻ ቁልፍ የያዘ መጽሐፍ አስቀምጧል ከተባለ እናንተ ቤት እንግዲህ የተማመነበት ነገር ይኖራል። ስለዚህ እዛ ቤት ውስጥ ብዙ የተከናወኑ ነገሮች ይኖራሉ በእርግጠኝነት። በመጣ ጊዜ እናንተ ቤት ባረፈበት ሰዓት ምን አይነት ነገሮች ነበሩ? እንዴት ነበረ ግርማ ያሳለፈው? ምንም በቃ የተለየ ነገር የለም። ማንም እንግዳ እንደሚመጣው ነው። ምንም እኔ አላስተዋልኩም። እንግዲህ ወይኔ ያላስተዋልኩኝ ይሆን አላውቅም። እንደማንኛውም ሰው ሰላማዊ ነው። እኔ ምንም የተለየ ነገር ያስተዋልኩበት የለም። ሰላማዊ ነው። በቃ እንደማንኛውም ሰው ነው። በቃ ምንም አዲስ ነገር የለም። ይኸውልሽ ሰናይት እኛ እዚህም ልንቀመጥ የቻልንበት ምክንያት አንቺንም እንድናወራ የተገደርንበት ምክንያት እዚህ ቤት ውስጥ በተፈጠረው ሁኔታ ነው። እንዳልኩሽ ይህንን መጽሐፍ አስቀምጦ ነው የሄደው። ለማን? ላየለ። ያ ማለት እናንተ ቤት ውስጥ ነው። ከዛ በኋላ ሳይቀር ብዙ ሰዎች እንኳን መጥተው ቤቱን እስከሚፈትሹ አየለን እናንተን ቤተሰባችሁን እስከ ማስፈራራት ድረስ እስከሚደርሱ ድረስ የሆነው በዚህ መጽሐፍ ምክንያት ነው። ስለዚህ አሁን የተፈጠረው ነገር ይሄ ነው። ይሄ ማለት ያ መጽሐፍ እናንተ ቤት ውስጥ ያ የመጽሐፍ ግንጣይ አንድ ገጽ የተገኘው እናንተ ቤት ውስጥ ነው። ከዛ ባሻገር እንግዲህ ይሄ ገጽ ከመገኘቱ በፊት የነበረው ቀን ላይ አንቺ እዚህ ቤት መተሽ ነበረ። ቤት ውስጥ መተሽ እንደሄድሽ እኔ በደንብ አውቃለሁ። ምክንያቱም ቤቱ በእኛ ቤተሰቦችም ቁጥጥር ስር ስለሆነ። እስኪ እንዴት ነበረ ስላመጣጠሽ? ከማን ጋር ነበር የመጣሽው አንቺ? እኔ ብቻዬን ነው የመጣሁት። ባሌን አፈቀኝ። ባሌን ለማየት መጣሁኝ። ቡና አፍልቼ አጣጥቤ አለቃልቄ ነው የሄድኩት እና ስመጣም ተፈትሼ ነው የገባሁት። የእናንተ ሰዎች ፈትሸውኝ ነው የገባሁት። እንዲያውም አብረውን ቡና ጠጥተው ምናምን የነበረውን ሁኔታ እነሱም ያያሉ። ጠይቋቸው ከፈለጋችሁ። አብረውን ቡና ጠጥተዋል። እነሱ ፊት ነው አጣጥቤ አስቀምጬ ሄድኩት እና ምንም የተለየ ነገር ምንም የለም። እንግዲህ እያልሽኝ ያለሽው ስንት ጀበና ነው ቤት ውስጥ ያለው? ከዛ በፊት ግን አንድ ብቻ ነው። አንድ ጀበና ካለ ይሄ ሚስጥር የተገኘበትን ጀበና አንቺ ቡና አፍልቼበት አጣጥቤው ጠጥቼበት ነው የሄድኩት እያልሽ ነው? አዎ። ሌላው ቀርቶ የእናንተ ሰዎች ሁላ ነበሩ። እነሱንም መጠየቅ ትችላላችሁ። እሺ እንደዛ ከሆነ ታዲያ ምን ነበር የተለየ ነገር ያገኘሽው? መቼም አንቺ ነሽ ጀበናውን የምታነሺው፣ አንቺ ነሽ የምታስቀምጪው፣ አንቺ ነሽ የምታጣጠቢው፣ አንቺ ነሽ የምታፈይበት። ምን የተለየ ነገር አይተሽ ነበረ ጀበናው ላይ? ምንም አጠራጣሪ ነገር የለም። እንደማንኛውም እቃዬ እንደማስቀምጠው ተቀምጦ ነበረ። አንስቼ ቡና ፈላልቼ እንደነገርኩት አጣጥቤ ምናምን ነው የሄድኩት። ምንም የተለየ እኔ ያየሁትም ወረቀት የለም። ምንም ነገር በቃ ያው የእናንተ ሰዎች ነበሩ። አጥቤ ማስቀምጬም ስወጣም
ነበሩ እያዩ እየተከታተሉኝ ነበር። እንግዲህ ምንም እኔ የምዋሸው ነገር የለም። አንቺ እርግጠኛ ነሽ የዛን ቀን ማለት ይሄ ማለት እንግዲህ አንቺ ከመምጣትሽ ወይም ደግሞ እኛ ገጹን ከማግኘታችን ከአንድ ቀን በፊት የሆነ ነገር ነው እየነገርሽኝ ያለሽው? አዎ። የዛን ቀን ግን እንደዚህ ስለመሆኑ አንቺ እርግጠኛ ነበርሽ ወይ? ምንም አልነበረም። በቃ ማለት እኔ አጣጥቤ ነው የሄድኩት። እንዴት ስታጥብ እኮ ታየዋለህ። ቢኖር ኖሮ አየው ነበረ። ወረቀት ነው እንግዲህ የሚበሰብስ ነገር ነው። ውሃ እየታጠበ እንዴት ነው እንትን የምትለው? እንደዛ ሊሆን እንዴት ይችላል? ያ ማለት እንግዲህ ይኸውልሽ መቼም ይሄንን ገጽ ከማግኘታችን ከአንድ ቀን ቀድሞ አንቺ ጀበናውን አንስተሽ አጣጥበሽ ቡና ካፈላሽበት ሙሉ በሙሉ ጀበናው ባንቺ ቁጥጥር ስር ነው። ይሄንን ባደረግሽና ይሄ ሚስጥር በተገኘ እለት መካከል ያለው የአንድ ቀን ልዩነት ነው። የአንድ ቀን ጋፕ ነው 24 ሰዓት። በዛ ፍጥነት ደግሞ አየለ እንግዲህ ወይ ይሁን መቼም ግርማ በዛ ፍጥነት ውስጥ እዛ ቤት ውስጥ እንዳልገባኝ እርግጠኛ ነን። ምክንያቱም ቤቱ በእኛ ቁጥጥር ስር ስለሆነ እንደዚህ ብለሽ አደበስበሰሽ ልትይዋቺም። ምክንያቱም የተገኘው ነገር ጀበና ውስጥ የተገኘው ጉዳይ ቀላል ጉዳይ ስላልሆነ እኮ ምንም በዛ ቅጽበት ውስጥ የሚሆን ነገር አይደለም። ምንም አልነበረም። ይሄው ካሜራም ተደቅኖ እናንተም የራሳችሁ ሰዎች ቁጭ ብለው እኔ ምን እንዴት አሰብከው አንተ ለራሱ? እኔ ምንም አላየሁም። በቃ በዚህ መሀል ላይ እኔ ምንድነው ሲጀመር እኔ ስለ ወረቀቱ ማቀው ተአምር የለም። ምንድነው ማለት ባለቤቴስ ምን አይነት ውጥንቅጥ ውስጥ ነው የገባው? እኔ ለራሱ ግራ ገባኝ እኮ ተጨነቅኩኝ። እንዴ እኔ ምንም ማቀው ተአምር የለም። እኔ ስለ ወረቀቱ ምንም ማቀው የለም። እናንተ ስለምትሉት መጽሐፍ እኔ ማቀው ተአምር የለም። እኔ ልጆች አሳዳጊ ነኝ። ምንም እኔ እናንተ የምታወሩት ወሬ ለራሱ እየገባኝ አይደለም። ስለምን እንደምታወሩ እኔ አላቅም እንደዚህ አይነት ነገር። ይኸውልሽ እንግዲህ አንቺን እንድንጠረጥርሽ የሚያደርግ እዚህም ደግሞ ቁጭ እንድንል ያደረገን ነገር ይሄና ይሄ ጉዳይ ነው። ጭራሽ ነው። ይኸውልሽ መቼም አዳምጪኝ። ይኸውልሽ ይሄንን ጀበና ካንቺ ውጪ ማንም የሚጠቀምበት የለም። እዛ ቤት ውስጥ ማንም ለካንቺ ውጪ ሊያፈላ እንደማይችል ታውቂያለሽ። ይሄ ማለት ያ ጀበና በማን ቁጥጥር ስር ነው? ባንቺ ቁጥጥር ስር ነው። እንዴ እኔ ጀበና እየጠበቅኩኝ አላድር ነገር ይኸውልሽ አዳምጪኝ። ፈላው አጥቤ ያስቀመጥኩ ከዚህ ውጪ እኔ ምን ላረግ ይችላል? ምናልባትም እኮ የራሳችሁ ሰዎች ይሆናሉ እዛ ያስቀመጡት። እንደዛ ካልክማ ከመጣህ እንደዚህ ይኸውልሽ አሁን በቁጣ ምንም የምሸፍኙ ነገር የለም። ምን አዳምጪኝ። እኔ የምሸፋፈን ነገር የለኝም። በነገራችን ሀቁን ነው የማወራው። ስለማላቀው ነገር እናውቃለሁ ብዬ ለምን እንትን እላለሁ? ማላቀውን አላቅም በቃ። እንዴ እኔ ስለምትሉኝ ወረቀትም ሆነ ስለ ጥቅሙም ሆነ ስለ ጉዳቱም ማውቀው ተአምር የለም። እኔ ልጆች አሳዳጊ ነኝ አልኩህ እኮ። ከዛ በፊት አንቺ ከማፍላትሽ በፊት አውጥተሽው አፍልተሽ ስጨርሽስ ያንን እቃ ወይም ደግሞ ያንን ወረቀት አስገብተሽውስ ቢሆን ከየት አውጥቼ ነው ያስገባው? እያልኩሽ ያለሁት አንቺ ታውቂያለሽ ሌላ እዛ ቤት ውስጥ ማንም ቡና ሊያፈላ እንደማይችል እኔ ነኝ ማንም ያፈላልህ እኮ። ስለዚህ ይሄንን ጉዳይ ከማረግሽ በፊት ወይም ደግሞ ቡና ከማፍላትሽ በፊት ያንን ወረቀት አውጥተሽው ስጨርሽስ ከተሽውስ ቢሆን አልነበረም። እኔ በእኔ ቤት እኮ ባሌ ስለናፈቀኝ ብቻ ለማየት ቡና ለማፍላት ነው የመጣሁት። እሱንም የእናንተ ሰዎች አብረውን ቁጭ ብለው ጠጥተዋል፣ እያዩኝ ነበር። አጥቤ አለቃልቄ ቁጭ አድርጌ ስወጣም እያዩኝ ነበር። ስገባ ተፈትሼ ነው የገባሁት። እኔ ቢይዝ ኑሮ አያዩኝም ነው እዚህ እኔ ሲጀመር ስለ ወረቀቱ ምንድነው ጥቅሙ ምንድነው ጉዳቱ? እኔ ማውቀው ተአምር የለም። እንዴት ነው እኔ ተጠርጣሪ ሆንኩት? አልገባኝም። ምንድነው ጥቅሙ? እኔ ወረቀቱ እኔ ብጣሽ ወረቀት ምንድነው የሚያደርግልኝ? ምንድነው ጥቅሙ? ለኔ ምንድነው ጥቅሜ? እኔ በማላውቀው ለምንድነው እኔ ተጠርጣሪ ሆንኩት? እንደዛ ከሆነ ያንን ወረቀት ታዲያ ማን አስቀመጠው? እኔ ምን አውቃለሁ? እኔ ምናልባት የራስህም ልጆች ሰዎች ሊሆኑ ይችላሉ። ያገኙት እኮ የኛ ሰዎች ናቸው። አዳምጪኝ። ያገኙት ያንን ወረቀት ከዛ ጀበና ውስጥ ያወጡት የኛ ሰዎች ናቸው። ፈትሸውኝ ነው የገባሁት አልኩህ እኮ ወንድሜ። የምትረዳኝ ከሆነ ስገባ ፈትሸውኝ እንዲሁ ልክ እንዴ ምንም እኮ አልቀረኝም እኮ ሲፈትሹኝ እኮ እንዴ እኔ ይዤው ካልመጣሁኝ ከውጭ ይዤ ካልመጣሁኝ እዚህ ከየት አመጣዋለሁ? እንደዛ ከሆነ መቼም እኛ ስለመፈተሹ እርግጠኛ ነን። ከዛ ባሻገር ግን እዛ ቤት ውስጥ ያላችሁት አንቺና ባለቤትሽ ናችሁ። ወይ አየለ ወይ አንቺ ስለዚህ ጉዳይ ታውቃላችሁ። ወደዳችሁም ጠላችሁም ከሁለታችሁ አይወጣም። ምክንያቱም እንዳልሽኝ ያንን ጀበና ስትጠቀሚበት ቡና ስታፊ እዛ እቃ ውስጥ ምንም ከሌለ ከዛ በኋላ አንቺ ወይ ባለቤትሽ ተመሳጥራችሁ ወይ ተመካከራችሁ ያደረጋችሁት ነገር ነው። ለምትናገረው ነገር አይደለም። አንቺ ወይ ባለቤትሽ እኔ ምንም ማውቀው ተአምር የለም። እየሰማኝ ከሆነ እኔ በማላውቀው ነገር አትወንጅለኝ። ይሄ ወንጀል ነው እኮ። እኔ አላውቅም። ምንም ማውቀው ተአምር የለም። በቃ በበጎ ሐሳብ መጣው ቡና ፈላው ጠጡ። ባለቤቴ ብቻ እኮ አይደለም የጠጣው፣ የእናንተም ሰዎች ቁጭ ብለው እኮ ጠጥተዋል።
እንኳን ደስ አላችሁ! የመጀመሪያ ዙር የማስታወቂያ ዋጋ ከ30% ቅናሽ ጋር በመሃል ቡልጋሪያ አፍሪካ ህብረት ፊት ለፊት ለሽያጭ አቅርበናል። ከዚህ በፊት በዘርፉ ትልቅ ልምድ ያካበተው ሰመር ሪል ስቴት ቀድመው ለሚገዙ 20 ሰዎች ብቻ በተደረገው የ30% ቅናሽ በ8% ቅድመ ክፍያ ብቻ ማለትም ባለ 1 መኝታ በ500 ሺህ ብር፣ ባለ 2 መኝታ በ700 ሺህ ብር፣ ባለ 3 መኝታ በ900 ሺህ ብር እንዲሁም የንግድ ሱቆችን በ450 ሺህ ብር ቅድመ ክፍያ ብቻ በ50% የረጅም ጊዜ ባንክ ብድር አዘጋጅተንሎታል። ምን ይሄ ብቻ! በልዩነት ለ20 ደንበኞቻችን ታላቅ ቅናሽና በቤተሰብ አሊያም በቡድን ሆነው ለሚገዙ ደንበኞቻችን ልዩ የቤተሰብ ቅናሽ አዘጋጅተናል። ፈጥኖ ይመዝገቡና ከባለ 20ዎቹ አንዱ ይሆኑ። ታዲያ ምን ይጠብቃሉ? አሁኑኑ በ0939 049839 አሊያም በ0975 82 3817 ላይ ይደውሉ። በቃ እኔ የማውቀው ነገር የለም፣ ደከመኝ። አሁን እኔ እናንተ ማስረዳት ደከመኝ፣ ስልችት ነው ያለኝ። በቃ ይኸውልሽ አሁንም ቢሆን እስከ መጨረሻው ድረስ እስከሚሰለችሽ ድረስ መሰልቸት አይደለም እውነታውን እስከምታውጪ ድረስ ማውራታችን አይቀርም ካንቺም ሆነ ከባለቤትሽ ከአየለ ጋር። ምክንያቱም እርግጠኞች ነን ከሁለት አንዳችሁ ይሄንን ነገር እንደምታውቁ። ከዛ ባሻገር ደግሞ አንቺ ውጪ ነው ያለሽው፣ ከቤት ውጪ። ያ ማለት እንግዲህ እናትሽ ጋር ከነ ልጆችሽ እንደሄድሽ ነው። አዎ በዛ አጋጣሚ ደግሞ የምታገኛቸው ብዙ ሰዎች ይኖራሉ። ለውጪ ኢንቫይሮንመንት በደንብ ኤክስፖዝድ ነሽ። ምን አይነት በደንብ ሰዎችን ታገኛለሽ በደንብ። እና ከሰው ጋር ላልገናኝ ነው እንዴ ሲጀመር? ማለት ምን አይነት ሰው ነው ማገኝ? እሱ ነው ያልኩት። እኔ እኮ ልጆቼን እዚህ ስላጨናነቃችሁብኝ እኮ ነው ይዤ የወጣሁት። በአእምሯቸው እንዳይጎዳ ብዬ እኮ ነው ይዣቸው የወጣሁት እንጂ ከቤት የመውጣት ፈልጌ እኮ አይደለም። ይሄንንም መረዳት መቻል አለባችሁ እኮ እናንተ። እንዴ እኔ በማላውቀው ነገር እኔም ልጆቼን ባሌም ነው እየተሰቃየን ያለ ነው። እስከ መቼ ነው እንደዚህ የሚቀጥለው? ይሄን ነገር እስከምናገኝ ድረስ እኛ እውነታው ላይ እስከምንደርስ ድረስ። ምክንያቱም ይሄ ሚስጥር እናንተ ቤት እስከተገኘ ድረስ ከተገኘው ውጪ አንዱ ገጽ እስከሚገኝ ድረስ ያደረጋችሁት እውነታው እስከሚጋለጥ ድረስ እኔና ወይም ደግሞ እኛና እናንተ ይሄ ያለን ሰጣ ገባ እንደዚሁ ይቀጥላል። እኛ እውነታውን እስከምንደርስበት ድረስ ያ እውነታ ደግሞ አንቺ ጋር ወይ ባለቤትሽ ጋር ወይንም ደግሞ ሁለታችሁም ጋር ነው ያለው። እኔ እንግዲህ ማውቀው ተአምር የለም ብያለሁ። ከዚህ በላይ እኔ እዚህ ስንመላለስ መዋል ነው። እኔ ሐቁን የነገርኩህ ምንም ያስደብቅ ነገር የለኝም። መመላለስ አይደለም ይኸውልሽ፣ አዳምጪኝ። መመላለስ አይደለም እውነታውን እስከ አዳምጪኝ። አላቅም እውነታውን እኮ እንደማላቅ እኮ እየነገርኩህ ነው። ታውቂያለሽ እያልኩ ነው ደግሞ አንቺ ወይ ባለቤትሽ እውነታውን ታውቃላችሁ። እኔ ይሄ ማለት አላቅም እኔ እንደማላቅ ደግሞ እየነገርኩህ ነው። ይኸውልሽ በጣም በቂ ምክንያቶች አሉ እዚህ ጋር አንቺን ለመጠርጠር የሚያስችል። ያ ማለት እንግዲህ ይሄ ሚስጥር አንቺ ጋር እስከተገኘ ድረስ ያንን ጀበና ከአንድ ቀን በፊት እስከተጠቀምሽበት ድረስ ያ ሚስጥር ደግሞ በእኛ ሰዎች እስከሚገኝ ድረስ የነበረውን ሰዓት ያንን ዕቃ እየተገለገልሽበት የነበርሽው አንቺ ነሽ። ያውም ከውጭ ወጥተሽ ገብተሽ ቤት ውስጥ ስትመጪ ውጪ ማን ልታገኝ እንደምችል እናውቃለን። ይሄንን ደግሞ እኛ ማረጋገጥ ይኖርብናል። እኔ ውጪ ማለት ያ እንዲሆን ደግሞ ያ እንዲሆን አንቺ እውነታውን በማጋለጥ ለኛ ልትተባበሪ ይገባል። እኔ እየተባበርኩ ነው። ያለበለዚያ ይኸውልሽ ያለበለዚያ ግን አንቺም ባለቤትሽም ሁለታችሁም እኛን ፈታችሁ እውነታውን እስከምታጋልጡ ድረስ። እኔ እንግዲህ የምትረዳኝ ከሆነ የምትሰማኝ ከሆነ እኔ ሐቁን ነው እየነገርኩ ያለሁት። በግድ የሆነ ያልሆነ ያላየሽውን እንትን መስክሪ የምትለኝ ከሆነ አላውቅም። እኔ ሐቁን እየነገርኩ ነው። እኔ እንዴት ላስረዳ? እኔ የማውቀው ተአምር የለም። እኔ አላውቅም። እኔ ስለብጣሽ ወረቀት ስለምትሉትም ወረቀት እኔ የማውቀው ተአምር የለም። መጽሐፉ ምን ይሁን ወረቀቱ ምን ይሁን እኔ አላውቅም። እኔ በምን ላስረዳ ሐቁን? እንዴት ምን ብልህ ነው አንተ የምታምነኝ? እኔ አላውቅም። አንቺም ባለቤትሽም አላውቅም የምትሉ ከሆነ የትም አያስኬዳችሁም። የኛ ሰዎች ወይ ደግሞ ያንቺ ባለቤት አውቃለሁ ልበል። የኛ ሰዎች ወይ ደግሞ ባለቤትሽ ናቸው እዛ ቤት ውስጥ ያሉት። ከዛ ቀን በፊት ደግሞ አዳምጪኝ። ከዛ ቀን በፊት ደግሞ እዛ ቤት ውስጥ የመጣሽው አንቺ ነሽ። ስለዚህ ይሄ ሚስጥር ከማን ካንቺ ወይም ደግሞ እዛ ቤት ውስጥ ካለው ከአየለ አይወጣም። ባልና ሚስት ናችሁ። ግርማን ከቀናት በፊት ያሳረፋችሁ ሰዎች ናችሁ። እሱን እኮ አልካድንም እኮ ወንድሜ። እሱን እኮ ነው ያልካድኩም እኮ ነግሬሃለሁ እኮ እንዳረፈ እንደተንከባከብ ነው ነግሬሃለሁ እኮ መች ዋሸን? ይሄ ማለት ግን እኔ መጥቼ ቡና ፈላው ማለት ግርማን ተቀብለን እኛ ጋር ሳረፍ ነው ማለት እኔ አውቃለሁ ማለት አይደለም። ይሄንንም መረዳት አለብህ። እኔ አላውቅም ማውቀው ተአምር የለም። እንግዲህ አላውቅም ማውቀው ተአምር የለም የሚለው እስከ መቼ እንደሚያስኬዳችሁ አንቺንም ሆነ አየለን በደንብ አያለሁ። እኔ ደግሞ ልንገርሽ አይደለ
አንቺም አየለም እውነታውን እስከምታወጡ ድረስ እስከ መጨረሻው ድረስ አልተዋችሁም። ሁለታችሁም የምታውቁት ነገር እንዳለ ስለተሰማኝ አሁን ይኸውልሽ አየለም ቢሆን እዚሁ ነው ያለው። እሱንም በቀጥታ አስገባዋለሁ። ወደዳችሁም ጠላችሁም ከሁለት አንዳችሁ እውነታውን ታውቃላችሁ ወይ ሁለታችሁም ታውቃላችሁ። እውነታውን ታወጣላችሁ። እኔ እንግዲህ ማውቀው ነገር የለም። በደንብ ታውቂያለሽ ወይ ያውቃል። እናንተ አየለን አስገቡልኝ። እንግዲህ ሁለታችሁም አላውቅም እያላችሁ ነው። አየለ ካንተም ጋር ቆይታ ሳደርግ ካንቺም ጋር ሳደርግ ሁለታችሁም እንደማታውቁ ነው እየተናገራችሁ ያላችሁት። ይሄ መንገድ ደግሞ አያዋጣችሁም። እዚህ ቤት ውስጥ እኔ ወሳኝ የሆኑ መረጃዎችን እያገኘሁ ነው ያለሁት። አሁንም ቢሆን ከመጀመሪያው ጀምሮ እኔ በምፈልገው ልክ እናንተ እየተባበራችሁኝም አይደለም። ይኸውላችሁ እኔ ከዚህ በላይ ለእናንተ እድል ለመስጠት ፍላጎት የለኝም። ምክንያቱም ከመጀመሪያው ጀምሮ በስነ ስርዓት ተባብረን ብዙ መረጃዎችን እውነታውን ታጋልጣላችሁ ብዬ ነበር የማስበው። ከሁለታችሁም የምጠብቀው ይሄንን ነበረ። ነገር ግን እንደዛ ሊሆን አልቻለም። እናንተ ትሰሙኛላችሁ? እኔ ጊዜን እየበላችሁብኝ ያላችሁት ሁለታችሁም። ያ ደግሞ እናንተን ዋጋ ያስከፍላችኋል። ብዙ ነገሮችን ማደርግበትን ሰዓት ነው እዚህ ጋር እናንተ ጊዜን እየበላችሁ ያላችሁት። ይሄ መንገድ ለሁለታችሁም አያዋጣችሁም። የምናውቀው ነገር ከሌለ ምን አድርጉ ነው የምትለን? ወንድም ይኸውልሽ መቼም አንቺንም ቢሆን ይኸውልሽ ሰናይት አንቺ ሄደሽ እናትሽ ጋር እንድታርፊ ልጆችሽን ይዘሽ እንድትወጪ የሚያደረኩት ካለው ነገር የልጆቹም አይምሮ እንዳይጎዳ ቤተሰቡም ሰላም እንዳይደፈርስ ለጊዜው ነገሮች እስከሚስተካከሉ ብዬ ነበረ። እናንተ ግን እንደዛ እንዲሆን አልፈለጋችሁም። አንተንም ቢሆን ቤት ውስጥ እንድትሆን ቤት ውስጥ በሰላም አርፈ የኛ ሰዎችን ግን እዛ ቤት ውስጥ በቃ እንዲያደርጉ በቀን በቀን እየመጡ የሚያስፈራሩን ሰዎች እንኳን የነሱ ሁኔታ እንዲቀንስላችሁ ጥበቃም እንድናደርግ የምናገኘውን ሚስጥር እስከምትናገሩ ድረስ ያደረግነው ሰላም ይሻላል ብለን ነበር። አንተ እንደዛ እንዲሆን አልፈለክም አየለ። አሁን ከናንተ ጋር በሰላም ከዚህ በኋላ አንቆይም። አሳልፌ እኔ ለህግ ሰዎች አሳልፌ እሰጣችኋለሁ። እዛው አንቺም አንተም ማረፊያ ቤት ትቆያላችሁ። እነሱ የህግ ሰዎች በሚያወጣጡበት መንገድ ያወጣጣቸዋል። ከኔ ጋር ያላችሁ ቆይታ ግን እንደዚህ ብታሰቃየን ቆይ እንዴ ነው እንደዛ እንዲሆን የፈለጋችሁ አልመሰለኝ። በሰላም ይኸውላችሁ እድል ሰጥቻችሁ ነበረ አይደለ? እድል ደግሞ የሰጠኋችሁ አንተም ቤት እንደሆን አንቺም ደግሞ ከልጆችሽ ጋር አብረሽ እንድትሆኚ እናትሽ ጋር እንድታርፊ ነው። ይሄንን እድል መጠቀም አልፈለጋችሁም እናንተ። አሁንም ቢሆን ደግሞ እሱ እንዲሆን ካልፈለጋችሁ እንደነገርኳችሁ እኔ ለህግ ሰዎች አሳልፌ እሰጣችኋለሁ። ያኔ ደግሞ ምን ማለት እንዳለባችሁ ታያላችሁ። ምን አለ መሰለህ ብሩኬ፣ እኔ እኮ ያለውን ነገር በሙሉ ያቺ ጥቁር ቀን እንግዲህ ያ ጓደኝ እንግዲህ የተረገመ ቀን መጥቶ አደረ። እንግዲህ አስበው እንግዲህ ያው ሁሉ ለአንድ ቀን መጥቶ አድሮ የኔን እድሜ ልክ ህይወት አበላሸው። እኔ ምን ላድርግ ታዲያሽ? ከዚህ በላይ ያ እንዳይሆን እኮ ነው እያልኩ ያለሁት። በሰላም እንድንለያይ ከፈለጋችሁ የምታውቁትን ሚስጥሮች ንገሩኝ። ነገርኩ። እጃችሁ ላይ ያለውን መረጃ ስጡኝ አሳልፋችሁ። በሰላም እንለያይ። ማናቀውን ከየት እንድናመጣ ነው የምትፈልጉት? እኔ እኮ ግራ ገባኝ እኮ። እንዴ ልጆቼ እኮ ውጭ ላይ ነው ያሉት እኮ። እንዴ ቤቴን ጥዬ መሄድ የተመቸኝ መስሎ ነው እንዴ? ከዚህ በኋላ እንደውም እሱ አይቀጥልም እኮ። ነገርኩሽ እኮ ወደ ህግ ቦታ እንደምትሄጂ። ወደ ህግ ቦታ ባለቤቴም ነግሮሃል። ምንም የሚያውቀው ተአምር የለም። ምንም የማውቀው ነገር የለም። እንዴ ምን አድርጉ ነው የምትሉን? አስጨነቃችሁ። ነገርኩ እኮ ሁሉን ነገር አሳልፌ የሰጠው ይኸው ላጦስ የመጣው አንተ ጓደኛዬ ብለህ ባመጣው እና ታዲያ ምን ላድርግ? ከበራ አባረረዋለሁ። መጣ እንጂ እኔ አልሄድኩበት። እንዴት ላድርግ? ነው አይዞልን የመጣው እኮ ችግሩ እሱ አይደል ነው። እንዴት ላድርግ ታዲያ? ለማንኛውም አሁን ብሩኬ እኔ አሁን የምትፈልገውን ነገር ጠይቀኝና እኔ ገላግለኝ። በቃ መሮኛል፣ ደክሞኛል። የጠየቅኩን መች መለስክልኝና ነው? እኔ እኮ ይኸውልህ አዳምጠኝ። አንተን እኮ የጠየቅኩ እነዛ ሁለት ገጾች አሉ። ይሄ ሚስጥር መጽሐፉ ሳይቀር የተገኘው እናንተ ቤት ነው። ግርማ ነው ላንተ የሰጠው። እኛ ጋር ሲመጣ ሁለት ገጽ ጎድሏል። ያንን ሁለት ገጽ ደግሞ እኔ ነኝ የሰጠው። እሱን ነው እያልኩ ያለሁት። እነዛ ሁለት ገጾች ከጎደሉ በኋላ አንዱ ገጽ ተገኝቷል በእኛ ሰዎች። ያውም እንግዲህ ፈልገህ እንኳን ቤት ውስጥ ተቀምጦ እንኳን እንካችሁ ማለት ስትችል አንተ ቤት ውስጥ የተቀመጠ ነገር ነው። ምን አለ መሰለህ እሷ እያለችኝ ያለችው ደግሞ ከሰናይት ጋር ሳወራ
ከአንድ ቀን በፊት ያንን ጀበና አጣጥቤው ቡና ፍልቼበት ነው ያስቀመጥኩት እኮ አልሄድኩም። እኛ ደግሞ ያን ወረቀት ያገኘነው እዛ ጀበና ውስጥ እንደሆነ ታውቃለህ እኮ አፍልቻለሁ። ምን አለ መሰለህ ብሩኬ ይኸውልህ አንድ ነገር ልንገርህ ከሁለታችሁ አይወጣም ጥፋት ያደረኩት ይኸውልሽ ማቆን እኮ እየነገርኩ ነው አንተ መረዳት ብሩኬ ይኸውልህ ምን አለ መሰለህ እሷ ምንም ስለዚህ የሚያገባት ነገር የለም ነገር ግን ያን መጽሐፍ እኔ ለአንተ መስጠት አልነበረብኝም ታውቃለህ በቃ እንደዚህ በቃ ነገሮች ሁሉ ይቀላሉ ብዬ ነበር ይሄን መጽሐፍ የሰጠው ማለት ነው ግን አሁን መስጠት እንደሌለብኝ ነበር አሁን የገባኝ ማለት ነው ምክንያቱም እንደዚህ አይነት ጭቅጭቅ አያመጣም ነበር ወይ አውጥቼ መጣል ነበረብኝ እነዛማ እንደማታደርገው በደንብ አውቃለሁ በቃ እንግዲህ ምን ላድርግ ከዚህ በላይ ተሰቃየሁ እኮ በሱ መጽሐፍ የተነሳ ይኸውልህ እዛ ቤት ውስጥ በእኛ ቁጥጥር ስር ሆነ ያለው አንተ ነህ ያንን ጀበና የተጠቀመችበት እሷ ነች ስለዚህ ይሄ ሚስጥር ደግሞ ግርማ ነው እንኳን ያስቀመጠው እንዳትል ግርማ ከዛ በኋላ ተመልሶ አልመጣም እዛ ቤት አልመጣም ስለዚህ አንተ ወይ ሚስትህ ይሄን ነገር አስቀምጣችሁታል ወደዳችሁም ጠላችሁም እዚህ ጋር ሁለታችሁ ስለ ሚስጥሩ በደንብ ተውቃችሁ ታውቃላችሁ እዛ ቦታ ማን እንዳስቀመጠው ምንም የምናውቀው ተአምር የለም ወንድሜ አንተም እኮ መረዳት አለብህ እንዴ 10 ጊዜ እየጠየቅከ ነው እንደማናቅ ደግሞ እየነገርኩ ነው ባለቤቴም ቢያቅኑሮ ይነግርህ ነበር እኔም ባቅኑሮ ነግርህ ነበር እንደዚህ እኮ ቁጭ ብለን እንደዚህ እንትን ማለትም አይጠበቅብንም ስለማናቅ ነው ለምንድን ነው አንተ ማተረዳ የማናቀው ነገር የግድ ወቁ እያልክ ነው እንድረዳሽ ነው የምትጠብቂው አላውቅም እያልሽኝ እዚህ ጋር ቤት ውስጥ ተቀምጦ የተገኘ ሚስጥር አላውቅም እያልሽ ልረዳሽ ነው የምፈልጊው እንዴት ነው ልረዳሽ የምችለው እናቅም እያልን የግድ ወቁ እያልከን ነው ማናቀው ነገር እንዴት ነው የምናቀው እንዴ ባለቤቴም ቢያቅኑሮ ይነግርህ ነበር እኔም ቆይ አንዴ ያረጋይ ይኸውልሽ አዳምጡኝ ሁለታችሁም አዳምጡኝ እኔ ለመጨረሻ አንቺ ዝም በይ ቆይ ብሩኬ ምነግር እኔ አንድ ነገር ልንገር እውነቱን እንድታቅ ነው የምፈልገው እውነቱን እንትን እኔ ማለት ነው የካሜራ ምናምን ይዘህ መጣህ እንጂ ዛሬ ማለት ነው ምነግርህ ነገር ነበር ምንድነው የምነግርህ ያን ወረቀት እኔ ነኝ ያስቀመጥኩት እውነቱን ልንገር ነገር ግን ካሜራ ይዘህ ትመጣለህ ጀበና ውስጥ የተቀመጠውን ሚስጥር ነው አዎ እኔ አንተ ነው ወረቀቱ ምን ማለት ነው ቢያንስ ለኔ አትነግረኝም አንተ ነበርክ ያስቀመጥከው ጀበና ውስጥ አንቺ የመጣሽለት ጠዋት ላይ ጫማ ልቀይር ስገባ ጫሜ ውስጥ አገኘሁት ምን ማለት ነው ልጆቼ በረሃ ላይ እዛ ወጣው ውጭ ላይ እንደዛ ተረጋጊ ታዲያ እኔ ምን ላድርግ ከዛ ለሱ ማለት ነው ቢያንስ ለኔ ለሚስት አትነግረኝም እንዴ ቆይ ለንገርሻ አዳምጪኝ ሄደሽ ነበር አንቺ ሄደሽ ነበር አሁን ነው ወይ የምትናገረው ምን ማለት ነው ቆይ ተረጋጊ ልነግርሽ እኮ ነበር የዛን ልጆቼ ሰናይት ነው የምንከራተተው ምን ሰናይት እንደዛ አይደለም ሰናይት ተረጋጊ ቆይ ተረጋጊ ሰናይት ልጆቼ ነው ሰናይት ተረጋጊ እንጂ ሰናይት እንደሱ አይደለም ቆይ አየለ ምንድነው እየሰራ ያለው እስካሁን ምንድነው ስንት ቀን ነው እኔና አንተ ቁጭ ብለን እያወራን ነበር ነገርኩ እኮ ዛሬ የጠራው ይሄንን ነገር ላስረዳ ነበር ይኸውልህ ልንገርህ አይደለ ትሰማኛለህ አየለ እስካሁን እድል ሰጥቼ ነበር እያወራን የነበረው ስንት ሰዓት ሙሉ እኔና አንተ ቁጭ ብለን ካሜራ ፊት ስንከራከር ነበር ይሄንን ነገር ማን ነው ያደረገው ብዬ በስነ ስርዓት ጠይቄሃለሁኝ እንግዲህ ሳልናደድም ሳልቆጣም በስነ ስርዓት ነበር ያወራሁት ነገርኩ እኮ ዛሬ እሷ አምጥበታል መሰለኝ እንደዛ እንኳን ሆኖ በስነ ስርዓት ልመልስልኝ አልፈለክም አረጋጋዋ ምን ነው ምንድነው ልረጋጋ የምችለው እንደዚህ አይነት ነገር እያደረገ ይሄንን ጊዜን እኮ ነው እየበላ ያለው እዚህ ጋር አንተ መተህ ጊዜን እየበላ በሄድክ ቁጥር ስንት ነገር ነው እዛ ጋር እያለፈኝ ያለው እዚህ ጋር አንተ እያቆየኝ በሄድክ ቁጥር እኮ ብዙ ነገር ነው እያጣሁ ያለሁት ቀልድ ነው እንደዚህ ጋር አንተ ጋር መጥቼ ማጠፍ ሆነ ሰዓት ግን ቀልድ ነው እንደኔና እዚህ ጋር ያዝ ነው ይሄ ሁላ ሰው ቀልድ ነው እንደያዘው ስንት ቀን ነው እዚህ ቤት ውስጥ ያደር ነው አንተኛ ላይ እየተጫወትክ ነው ያለው አይደለም እስካሁን በሰላም ቤት ውስጥ ቤቱ እንኳን ሆነ እኔ ልንገርህ አይደለ ማረፊያ ቤት እንኳን እንድትሄድ ብሩክ ያረጋጋው በእናትህ እንዴ ምን ሆነ ነው እየነገርኩህ እኮ ነው ያለውን ነገር እንዴ እኔ እኮ ልንገርኩህ ዛሬ እሷ የምትመጣ አልመሰለኝም ነበር ብሩክ በእናትህ እንደዚህ አልነበረም እኮ ያሰብኩት ይኸውልህ ለምን እና እንዴት ነው ያሰብከው ታዲያ አዳምጠኛ መጀመሪያ እንዴ አዳምጥኩ እኮ ነው እስካሁን ማዳመጥኩ ስንት ሰዓት ሙሉ ቁጭ ብዬ ሰዓት አይደለም ስንት ቀን ሙሉ ቁጭ ብዬ አዳመጥኩ በስነ ይሄ ነገር ይኸውልህ እሷ መጣ አንድ ቀን ቡና ፈላችልና ምንድነው ቦረከክ ልብስም ቆሸሸ ጫማህም መረ ቀይር ስትለኝ ጫሜን አንስቼ ልቀይር ስል ጫሜ ውስጥ አገኘው ወረቀት አሁን ጀበና ውስጥ የተቀመጠው ወረቀት ነው አዎ እና ታዲያ እንዴት ነው እስካሁን ለኔ ማለት ለአንተ ልነግርህ ነበር ቀስ ብዬ አሳልፌ ልሰጥ ነበር ምክንያቱም ምን እነዚህ ሰዎቹንም አላምናቸውም አንተ ጋር ያሉትን ማለት ነው ለምንድን ነው ማታምናቸው የኔ ሰዎች እኮ ናቸው እነሱ ናቸው ግን እኔ በግልህ ለራስ ብቻ ነው ልሰጥ የፈለኩት ማለት ነው አግኝተኛል እኮ እኔን ስንት ቀን ሙሉ አገኘኸኝ ሰዎች ነበሩ ሰዎቹ ብቻህን ላወራ ፈልገህ ይኸውልህ እንደዛ እንኳን ቢሆን ፈልገህ እንኳን ቢሆን ከኔ ጋር ልታወራ ፈልገህ ቢሆን
ሁሉንም ካሜራውን እንኳን አጥፋልኝ፣ እኔ ካንተ ጋር ማወራው ነገር አለ፣ እነሱም ሰዎች ይውጡ፣ ቤት ውስጥ እናወራለን ማለት ትችል ነበር ግን አላሰብኩትም። ካንጀት ካለቀሱ ይኸውልህ፣ ካንጀት ካለቀሱ ነገርኩ ማን የለ ይቺን ነገር ወረቀቱን አገኘሁት። እኔ ደነገጥኩ። በቃ ተባባሪነት ትላላችሁ ብዬ በቃ ወደ ልደብቀው፣ በቃ ይሄ ነገር እንዲጓተት አልፈለኩም። እንዲህ የሚሆን አልመሰለኝም። ከዛ ማለት ነው ይሄንን ወረቀት ጀበና ውስጥ ከተትኩ። ምክንያቱም እኔ አውቄ የደበቅኩት ነበር የሚመስላቸው ይመስለኝ ማለት ነው። በቃ ይሄ ነው እውነታው ማለት ነው። ከዛ በኋላ ሳገኘው ጀበና ውስጥ ከተትኩት። ቀስ ብዬ ላንተ ሰጣለሁ፣ ምክንያቱም እኔ ያንተ ልጆች አሳልፈውም የሚሰጡ ይመስለኛል አንዳንዴ። ለምንድን ነው የሚሰጡ? ከዛ በኋላ እንኳን ይኸውልህ አሁን ያልከኝን እንኳን እንዳትል፣ ይሄ ሚስጥር ከተገኘ በኋላ ይሄ ወረቀት እንኳን ከተገኘ በኋላ አውርቻለሁኝ። ስንት ሰዓት ሙሉ ካሜራ ፊት ይሄ ነገር እንዲዘጋ ፈልጌ ነው እኔ በቃ ምርር ስላለኝ በቃ አላውቅም ስለምን ነው በቃ። አሁንም ቢሆን ግን አሁን እሷ ዛሬ ደግሞ እዚህ መምጣት አልነበረባትም። አየለ አሁንም ቢሆን የምታውቀው ነገር አለ። በዚህ ሁኔታ እስከመቼ ነው እንድንቀጥል የምትፈልገው? ምንም አሁንም ቢሆን ይኸውልህ አዳምጠኝ፣ የምታውቀው ነገር እንዳለ እርግጠኛ ነኝ። አየለ ይሄ ነገር እንኳን ተገኝቶ ስንት ሰዓት እኔ እናንተ ተቀመጥን? ይሄ እኮ ማንም እንኳን ህፃን ልጅ እኮ የሚሰራው እኮ ስራ እኮ ነው። ትልቅ ልጅ እኮ ነው። ማሰብ ትችላለህ፣ ማሰላሰል ትችላለህ። እንዲዘጋ ፈልጌ ነበር። እንዲዘጋ ብትፈልግ ኖሮ አንተ እንዲዘጋ ብትፈልግ ኖሮ ቁጭ ብለን እኔ እናንተ ማውራት እንችል ነበር። ካሜራ አስጠፍተን ብቻችንን ቁጭ ብለን ቤት ዘግተን ማውራት እንችል ነበር። እዚህም ደረጃ ማለት ጋር ነበር፣ ከህግ አባላቶችም ጋር ነበር። እንዴት አድርጌ እንትን ልበል? ከዛ ለላስ ቀስ ብዬ በሚስጥር ልሰጥ ነበር የፈለኩት። ትንሽ እንኳን ለቤተሰብ አታስብም? ምንም የማታውቅ ሴት እዚህ ጋር አስቀምጠን ስናስጨንቃት ለሷ እንኳን አታስብም? ቤተሰብን የሚሆን አልመሰለኝም። እሷን ስንት ሰዓት ሙሉ ነው ቁጭ አድርገን እንኳን ያሰብናት ያስቀመጥናት ያወራናት እንኳን በዚህ ጉዳይ ላይ አንተ እንኳን ይሄ ጉዳይ ከአንተ አልፎ ቤተሰብም ጋር እየተዛመተ ነው ያለው። ቤተሰብን ችግር ውስጥ እየከተትከን ያለው ያንተ ሳያንስ ይሁንሽ ይሁን ይሄ ጉዳይ እንኳን ይሁን አንተ አውጥተህ ሚስጥሩን ጀበና ውስጥ ከተትከው። ይሄንን ገጽ ገንጥለህ የተገነጠለውን ገጽ ጀበና ውስጥ አደረግከው። ከዛስ ምን ይሁንሽ ምን እንዲሆን የፈለከው? ከዛ ቀስ ብዬ ላንተ ልሰጥ ነበር ያሰብኩት ሹልክ አድርጌ ማለት ነው። በቃ ይሄ ነገር በቃ ይታለፋል። ቀስ ብዬ ላንተ ሚስጥሩን አሳልፌ ለመስጠት፣ ምክንያቱም የቀረውን ምናክሬ ወደፊት ታገኙታላችሁ የተተገኘ ብዬ ማለት ነው። በቃ ግን በመሃል ላይ እንደዚህ ቤተሰብ ድረስ ምናምን ሄዳችሁ እናንተ ተጨነቅን እኮ። አሁንም ቢሆን ይኸውልህ በደንብ ብዙ ጥያቄ የሚሆን የሚችል ነገር አለ አንተ ጋር። ያው ይኸውልህ ይሄ ገጽ ተገኘ አይደለ? ስለሌላውን ገጽ እንኳን ጥያቄ ሊሆን የሚችለው አንተ ጋር ነው። ግርማ ሲሄድ ገና ሙሉ መጽሐፍ ሊሆን ይችላል እንደውም ሰጥቶ ሄደው። አንተም ልትሆን ትችላለህ እነዛን ሁለት ገጾች ገንጥላ ያስቀመጥከው። ለዚህ እንኳን በቂ መተማመኛ የለንም እኔ እናንተ። አሁን ግን እያገኘን ያለነው ማስረጃ የተገኘው አንድ ገጽ ግን አንተ ስለዚህ ጉዳይ በደንብ እንደምታውቅ ማሳያ ነው። በደንብ ታውቃለህ። ስለ ሁለቱ ገጾች በደንብ ታውቃለህ። የመጣችለት እንደዚህ ብላ ስትቆጣኝ እኔ ልብሴን ምናምን ስቀይር ጫሜንም አብሬ ቀየርኩኝ። ይኸውልህ እስካሁን በስነ ስርዓት እድል ሰጥቻለሁኝ። እንደውም ከበቂ በላይ እንክብካቤ ሊባል በሚችል ደረጃ ነው እየቆየው እዚህ ቤት ውስጥ። ከቤትህ ሳትወጣ ቤት ውስጥ እየኖርክ የኛ ሰዎች ቤቱን ጥበቃ እያደረጉ እስካሁን በሰላም ቆይተሃል። ይሄ መንገድ ግን እንደማያዋጣ ነው አሁን የገባኝ። አንተን መንከባከብ እየሆነ ነው እንደውም ይሄ ጉዳይ። ምንድነው የተንከባከብ? ከዚህ በኋላ ልንገር አይደለ? ከዚህ በኋላ ይሄ መንገድ አይቀጥልም። አንተ ቤት ውስጥ ነገርኩ። አንተ ቤትህ ውስጥ ከዚህ በኋላ አትቀጥልም። የህግ ሰዎች አሉ አንጠልጥለው ይወስዷል። ከዚህ በኋላ ልትጨርስ የምትችለው ከነሱ ጋር ነው። ሰማኛለህ? የህግ ቦታ ትሄዳለህ። አሁን እዛው እነሱ ህግ ቦታ ይወስዱሃል፣ ከነሱ ጋር ትጨርሳለህ። ከዚህ በኋላ ስለአንተ አያገባኝም። እንዴት መናገር እንዳለብህ እነሱ ያሳዩሃል። እሺ